አብርሃም መጽሐፍ አልጻፈም። እሺ ሙሴ ቆይ ኖ አንተ ልጠይቅህ እስቲ ማለት አሁን ና ና ና ና አይደለም ጥያቄ ልጠይቅህ። ሙሴ እስቲ ሙሴ አብ ወልድ መንፈስ ቅዱስ ያለበት ስጠኝ። ሙሴ ገልጾታል። ይኸውልህ መዝሙር ምንድነው ገልጾታል ብያለሁ። ስጠኝ ነው ያልኩት። ልታነበው አልፈለክም። አብ ወልድ መንፈስ ቅዱስ ሙሴ ያለበትን ስጠኝ። ጥላህ የወጣኸውን ጥቅስ መልሼ ነው ማነሳለህ። አሁን ዘፍጥረት 19 ቁጥር 23 ላይ ሄድልኝ። ዘፍጥረት እኮ ሄድልኝ። አሁን ዘፍጥረት 19 እስቲ አብ ወልድ መንፈስ ቅዱስ ያለበትን ጥቅስ ስጠኝ እኮ ነው። ኖ እንደዛ እኮ በአንድ መስመር የሚያልቅ ቢሆን መከራከርም አያስፈልገንም አልኩ። ኧረ አሳየን እንዴ! ለምን አታሳይም አንተ? እሺ ጥቅሱን ልንገርህ። መዝሙር 100 ምንድነው? ዘፍጥረት 19 ቁጥር 23ን እናንብብ። ይስማማሃል ማንበቡ? እኔ አሁን ይኸውልህ አብ ወልድ መንፈስ ቅዱስ ያለ አንተ ለስሜት የተመቸ ጥቅስ ላመጣልህ አልችልም። እኔ አንደርስታንዲንግ ግን ልነግርህ እችላለሁ ከመጽሐፍ ቅዱስ ተነስቼ ከመጽሐፍ ቅዱስ መሰረት ነው። እሺ ስላሴ ነሽ። እሺ ስላሴ ናቸው ታውቁታላችሁ እናንተ እዛ ውስጥ ሳልገባ ብሏል ወይ ነው ትልቁ ጥያቄ እኮ። አኪያሞስ ብሏል ወይ ሙሴ አብ ወልድ መንፈስ ቅዱስን አስተምሯል? ከዛ እንዴት እንደተረዳሁት ይሄድበታል። ቢያንስ ምንድነው መሰለህ አምላክን ሲገልጸው ሙሴ በብሉይ ኪዳን አይደለም አብ ወልድ መንፈስ ቅዱስ በአዲስ ኪዳን እንጂ በብሉይ ኪዳን አይደለም። ሙሴ እንደሱ ቢለን እኮ እናልፋለን በነበር እንደሱ ቢለን እኮ እንቆማለን። አሁን የምታመጣው አንቀጽ አብ ወልድ መንፈስ ቅዱስ እንዳስተማረ የሚገልጽ ነው። ብዙ አካላት አድርጎ ነው የገለጸው እኮ አብ ወልድ መንፈስ ቅዱስን የሚገልጽ አንቀጽ ነው ወይ የምታመጣው? አዲስ ኪዳን አዎ አንቀጾች ነው የማመጣው። አንቀጽ ብቻ ሳይሆን አንቀጾች ነው የማመጣው። ሙሴ አብ ወልድ መንፈስ ቅዱስ እያለ እንዳስተማረ በስም አልጠቀሰም፣ ግን አንድ አካል ብቻ እንዳልሆነ እግዚአብሔር ሲል አንድ አካል ብቻ እንዳልሆነ የሚያብራሩ ጥቅሶችን ከሙሴ መጽሐፍ ትላውጣለህ ይችላል። አንተ አስተምሯል ብለን የምታስበው ወይስ አብ ወልድ መንፈስ ቅዱስ በአዲስ ኪዳን ነው? በቃ ሊተራሊ ወደ ጥቅሱ እንሂድና ጥቅሱ ላይ ለምን አንደራደር? አንተ የምታስበው በነበረው አመለካከት ተው፣ እኔን ተወኝ፣ የኔን አመለካከት ተው። ያንተን አመለካከት ከተውኩትማ መጽሐፍ ቅዱስ ነው የሚዳኘን። መጽሐፍ ቅዱስ ላይ ደግሞ አሁን ያለው ቃል ነው። እሺ ልጥቀስልህና አንተ ማብራሪያ ስጠኝ። አንተ የምታመጣው አንቀጽ አሁን አንተ የምታመጣው አንቀጽ ሙሴ ህዝቦቹ አብ ወልድ መንፈስ ቅዱስ አንድ አምላክ ወይም ስላሴ እያለ እንዳስተማረ ነው አይደለም። በመጽሐፉ መሰረት ሙሴ በጻፋቸው መጽሐፎች ብዝሃነት ካልክ 50 ቢሆንስ እኛ በምን እናውቃለን? ዲፋይንድ እየሆነ ይሄዳል። የአዲስ ኪዳን መጽሐፎች ላይ አብ ወልድ መንፈስ ቅዱስን ዲፋይን ያደርጋል። በቃ ይገልጻቸዋል። ጥቅሶቹን መሆናቸውን ይገልጻል። ሶስት አካላትን ይገልጻል። ልብ በሉ ሁላችሁም የስሙ ሶስት መሆናቸውን ይገልጻል። በታመጣው አንቀጽ እኔ ማመጣለህ አንቀጽ የአካል ብዙነትን ያሳያል እያልኩ ነው እኮ። ብዙነቱን ነው የሚያሳየው። ሶስት እኮ ነው አንተ ያሳያል አልኩ። why are you running away from it? ለምንድን ነው የምትሸሸው? ጥቅሱን እናንብበው። ጥቅሶቹን እናንብባቸውና ኮንክሉዥን ትሰጠኛለህ። ኦንሊ ጂሰሶች እንደዛ ነው የሚያወሩበት እኛ እያሉ እንደሚያወሩበት አፄ ኃይለ ሥላሴ እሱን አንቀጽ ማለት ነው። ክርስቲያኖች ሆነው ኦንሊ ጂሰሶች በክብር ነው የሚያወራው ብለው ነው የሚረዱት። ኦንሊ ጂሰሶች አይ ልጥቀሰውና እናንብበዋ። ልጥቀሰውና እናንብበው እያልኩ ያለሁት እኔ እኮ ማምጣቶች ያንተን ሐሳብ ተንገረኝ። መጽሐፉን ጥቅሱ ላይ እንነጋገር። እኔ እናንተ ላይ እንድንስማማ እኮ ነው ከማምጣትህ በፊት። አይ ከመነጋገራችን በፊት መጽሐፉን እንግለጽ። አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን ነው የምታሳየን ወይስ በብዛህነት ማውራቱን ብቻ ነው? ብዙነትን እዚህ ላይ መጀመሪያ አሳይሃለሁ። ከዛ በኋላ አብ ወልድ መንፈስ ቅዱስ ወደሚለው ደግሞ ሄድልሃለሁ። እኔ ደግሞ ብዙነቱን ሳይሆን የፈለኩት አብ ወልድ መንፈስ ቅዱስን ነው። በቃ ብዙነቱን ካወቅክ ማለት ነው የአካል አንድነት እንደሌለ ይኸውልህ፣ የአካል አንድነትን ሶስትነቱን የፈለኩት እናንተ በምትሉት ኮንቴክስት ሙሴ የአካል አንድነት እንዳልገለጸ ያስረዳል። ብዙነት ለምሳሌ ዘፍጥረት 1:26 ላይ በመልካችን እንደ ምሳሌያችን እንፍጠር ብሏል። እንፍጠር ያለው
56 ይሁን 96 ይሁን 3 ይሁን 50 ይሁን ምንም የምናውቀው ነገር የለም። እንፍጠር ነው ያለው። ግን አንተ ባልከው እንኳን ይሁን ቢባል ስለ ቤዝነቱ ምን አገባን? ቆይ አሁን ይኸውልህ ስላሴን አያሳይለትም። 1:26 ላይ ያለው አኪያሙስ ስላሴን ያሳያል ብለህ ታምናለህ? አኪያሙስ ይቅርታ አንዴ 2 ደቂቃ ስጡኝ። ኦኬ እስኪ ማንኛውም ክርስቲያን 1:26 ላይ ያለ አው ስላሴን ያሳያል የሚል ካለ ከኔ ጋር ያወራ እስኪ። እንፍጠር ብሎ ማለት ቁጥር ይናገራል እንዴ? ደስ ቆይ ችግር የለም። እኔም በፊደልፈልገው ቫልዩ አለ እዛሽ ጋር እስኪ ጥቀሳት። እኔም በፊደል አስማማለሁ። እሺ መጥቻለሁ። ይቅርታ 1:26 ላይ ያለው አኪያሙስ ዘፍጥረት እሱ ጋር አልሄድኩም። ቆይ ከሱን ጀምር። እሱ አይ አንተ ጀምር፣ በራስህ ሰዓት ጀምር። እሱ እኔ የጠቀስኩልህን ጥቅስ ለምንድን ነው ታደርገዋለህ? እባክህ ትሄዳለህ። አይ ፊደል አንተ ጋር ብዙ ጊዜ ተከራክረናል። እኔ የጠቀስኩትን ጥቅስ ስፔሲፊካሊ ጥቀስልኝ። አኪያሙስ አንዴ ተረጋጋና ከሱን ጀምር። ቤንድ አድርጋችሁታል። የኔን ሐሳብ ወራሳችሁ ሐሳብ ቤንድ አድርጋችሁታል። አንዴ እባክህ 1:26 ላይ ያለው ስላሴን ያሳያል ወይስ አያሳይም? ይኸውልህ ብዙ አካልን ያሳያል እዚህ ቢያንስ። ኦኬ ስለዚህ ብዙ አካልን ያሳያል። ክፈት ሚውት። እሺ ይቅርታ ስራዬችን አይደለ? ስለዚህ ያ ነገር የተጠቀሰው ለስላሴ ነው ብለህ ታምናለህ? አምናለሁ። ኦኬ ጥሩ። ስለዚህ ጥያቄ አብ ወልድ መንፈስ ቅዱስ በእውቀት ተመሳሳይ ናቸው ወይስ ተመሳሳይ አይደሉም? አንዱ ያሰበውን ነገር ሶስቱም ያውቃሉ ወይስ አያውቁም? ስለዚህ እዚህ ላይ ምንድነው መሰለህ አንተ የምትሄድበት የማቴዎስ ወንጌል ጽሑፍን አውቄዋለሁ። ኖ ለአንተ አታመቻቸኝ። ይኸውልህ ለአንተ አታመቻቸኝ። አኪያሙስ ኖ ወይ ቤቲ አንዴ ኖ ልናገር ልናገር እኮ እኔ ልናገር የፈለኩትን ነገር ስቴት ላርግ። መስቀለኛ ጥያቄ እዚህ ኢንተርጌት ስታደርጉኝ አልገባሁም። ኢንተርጌሽናችሁ ሰለቸኝ። እኔም እንዴ ጥያቄ አይደለም ይሄ ኢንተርጌሽን ነው። ጥያቄ መልስልኝና ኖ አኪያሙስ እኔ ጭቅጭቁን አልፈልገውም እና ጥያቄ መልስ። ጭቅጭቁን ካልፈለከው ያንን ጥቅስ ብቻ ጥቀስልኝ። ወደ አንተ ወደ ፈለከው ወደ ኮንክሉዥንህ እንድሄድ አታመቻቸኝ። አንዴ ተረጋጋ። አሁን ተስማምተን መተናል። ስላሴ የምትሄድበትን ዳይሬክሽን አውቄዋለሁ። ኧረ እባክህ አንድ ጊዜ እባክህን። እንዴ ምን ሆነ ነው? አብ ወልድ መንፈስ ቅዱስን ያሳያል ወይም ደግሞ ስላሴን ያሳያል ካልከኝ ኢትስ ኦኬ ተቀበልኩ። ስለዚህ ጥያቄ የሚሆነው በእውቀት ወይም ደግሞ አንዱ ሲያስብ ሶስቱም ያስባሉ ተመሳሳይ አይነት እውቀት አላቸው ወይስ የላቸው? አጭር ጥያቄ። እዛ ላይ መልሱን መስጠት አልፈልግም። ስለዚህ መልሱን መስጠት ካልፈለግ ቡም ይሄ ነገር ስላሴን አያሳይም። ትቀጥላላችሁ። እኔ መቀጠል ፈልጌ ሳይሆን ለምን እንደሆነ ታውቃላችሁ? በእውቀት ተመሳሳይ ከሆኑ አንዱ ለአንዱ እንፍጠር ሊለው አይችልም። ምክንያቱም ሶስቱም ተመሳሳይ እውቀት ካላቸው ተመሳሳይ ናውሌጅ ካላቸው አንዱ አኪያሙስ አንዴ የሚያልጠቀስኩት ጥቅስ ላይ ነው እየሄድክ ያለኸው። አኪያሙስ አንዴ እባክህ ሰላም አለይኩም እንዴት ናችሁ? ሰላም ነው። አልመልስም ስላልክ ሰላም አለይኩም። ወአለይኩም ሰላም ሀቢቢ እንዴት ነህ? ሰላም ነው። ዒድ ሙባረክ። አልተገናኘንም። የትኛውን ጥቅስ ነው ያመጣልክ አኪያሙስ? እሺ ቀጥሉ ሀቢቢ። አኪያሙስ የትኛውን ጥቅስ ነው የሰጠኸው? አንዴ አይ ማወቅ ፈልጌ ነው ጥቅሱ። ዘፍጥረት 19:23 ምን የሚለው ነው? 24 እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። ኦኬ እግዚአብሔር በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። ይሄ እንዴት ትረዳዋለህ? ያው እግዚአብሔር ድኛ አወረደ አዘነበባቸው ነው። ከዛ በፊት እኔ አላቋርጣችሁም። ኖ ትቀጥላለህ። አኪያሙስ አሁን ያመነው ምንድነው? 1:26 ላይ ያለውን ለስላሴ ከዚህ በኋላ እንደማይጠቅሰው በኮንፊደንስ አይተናል። ምክንያቱም ለመጥቀስ አይቻልም። ይሄ ነገር ከጠቀሳችሁት ኦኬ የምጠቅሰው ከሆነ እንቀጥል፣ ትመልሳለህ።
በእውቀት እኩል ከሆኑ አንዱ ሲያስብ አኪያሙስ እሱ ሲናገር ማለት ጣልቃ እንዳትገባ አኪያሙስ ማለት ነው። ፊደል ሰላም አለይኩም ኢድ ሙባረክ ስላልተገናኘን። ሰላም ረህመቱላህ ወንድሞች ኢድ ሙባረክ ተቀበለላህ ሚና ወሚንኩም ሳሊሃል አመል። አሁን ምንድነው 1:26 ማንም ክርስቲያን ደፍሮ ከዚህ በኋላ ይሄን ነገር ለስላሴ ያሳያል ብላችሁ እንዳትሞግቱ። because it's danger እየተጫወታችሁ ያላችሁት በእሳት ነው። ምክንያቱም የሶስቱ ዕውቀት ተመሳሳይ ከሆነ አንዱ ሲያስብ ሶስቱም ያውቃሉ። ሶስቱም ካወቁ ደግሞ ማንም ለማንም እንፍጠር ብሎ ትእዛዝ መስጠት አይችልም። ስለዚህ ይሄን ቆም ብለን እናስብ። የምትጠቅሷቸው እያንዳንዱ ፖይንቶች አያስኬዷችሁም ነው። ፕላስ ከአንድ በላይ የሆነን ነገር ኢንዲኬት ሲያደርግ 3 ነው ብላችሁ አትናገሩ። 10 ሊሆን ይችላል፣ 100 ሊሆን ይችላል። የቁጥር ብዜትን ካነሳችሁ ስለዚህ የሆነ ነገር ስንጠቅስ ሪዝነብል እንሆን። እሺ ለማንኛውም እንደዛ ልላችሁ ነው። አፎን የ30 ነው። ቀጥሉ። ጥቅሶቹ እንዴት አያያቸው? ጥቅሱን እንዴት አየኸው? መዝሙር ዘፍጥረት 19:24 እንዴት አየኸው? እግዚአብሔር ድኝ አዘነበባቸው የሎጥ ህዝቦች ላይ ያንን ነው የተረዳሁት። እግዚአብሔር ከእግዚአብሔር ዘንድ አይ እግዚአብሔር ከእግዚአብሔር ሳይሆን እግዚአብሔር ራሱ ድኝ አወረደባቸው። እግዚአብሔር ከእግዚአብሔር ዘንድ ነው የሚለው መጽሐፉ። ጥቅሱ እንደዛ ነው የሚለው እኮ። እግዚአብሔር ስንት እግዚአብሔር ነው? ሁለት ኦብጀክት ሁለት አካላት አስቀመጠ እዚህ ላይ። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው፣ ግን እዚህ ላይ ማለት ነው ሙሴ አንድ አካልን ብቻ እግዚአብሔር ብሎ እየጠቀሰ እንዳልነበረ ማሳያ ነው ይሄ። እሺ ችግር የለውም። አኪያሙስ እግዚአብሔር ማን? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አይደለ? እግዚአብሔር ሲል የኛ አስተምህሮ እንደዛ ነው። እዚህ ጥቅስ ላይ ግን በሙሴ አስተምህሮ መሰረት በሙሴ ጽሑፍ መሰረት እግዚአብሔር ብሎ ሲጽፍ ሙሴ አንድን አካል ብቻ እየገለጸ አልነበረም። እሺ ችግር የለውም። እግዚአብሔር ከእግዚአብሔር ሲል እግዚአብሔር ደግሞ እንዳልከኝ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነውና ሶስቱ ከሶስቱ ላኩ ያልከኝ 6 አረካቸው። አቤት 6 አረካቸው። ሁለት የራስ ሐሳብ ነው ያላልኩት ጭምር። አይ ኖ እየጠየቅኩ ነው። ያንተ ሐሳብ ነው ይሄ። እግዚአብሔር ማን ነው? እግዚአብሔር ማን? እግዚአብሔር አብ። እኔ እዚህ ላይ ስቴት ያደረኩት ፖይንት አንድና አንድ ነው። ሙሴ በመጽሐፉ እግዚአብሔር ብሎ የጠቀሰው የአካል አንድነትን የሚገልጽ አይደለም። በሙሴ መጽሐፎች መሰረት ይኸውልህ እግዚአብሔር ከእግዚአብሔር ስትል ሁለት አካሎች ነው ሪፈር እያረካ ያላል። የትኛውን አካል? እኔ እዚህ ጋር ስቴት እያደረኩ ያለሁት የአካል ብዙነትን ነው ወይም አንድነት ወይም የትኛውን እግዚአብሔር ሲንጉላሪቲ። እሺ አንተ ባልከው ይሁን። እኛ ምንድነው መሰለህ እግዚአብሔር የሚለው ማለት ነው ለአብ ለወልድ ለመንፈስ ቅዱስ አምላክነታቸውን ለመግለጽ አንድነታቸውን ለመግለጽ እንጠቀምበታለን እኛ። ይቅርታ ፊደል ግን አንተ ጋር አቋርጬ ነው የገባው። ሀቢብ መቀጠል ከፈለክ ቀጥል። እሺ ይቅርታ አብሽራ ወንድምዬው ቀጥል። እሺ እሺ ቁርአኑ ላይ ያለው ማለት ነው። በአኪያሙስ እንቀጥል ከኔ ጋር ቤት ሚዩት አድርግልኝ። ይቅርታ ሲስ ቤት ከኔም it's fine። አይ ከዚህም በፊት ተወያይተናል። አይቺኛውን ሐሳብ ልንገረውና ከተስማማን ካልተስማማን ደግሞ ከበሱ ወይ ከኪያ ጋር እቀጥላለሁ። አኪያሙስ እዚህ ጋር ሁለት እግዚአብሔሮች ተጠቅሷል። እንዳንተ አባባል እንሄድና የአካል ሶስትነትን ምንድነው የአካል ብዙነትን ገልጿል። አይ ኖ የአካል ብዙነትን ተወውና ማለት ነው። እዛ ላይ እንስማማ። መጀመሪያ በሙሴ አገላለጽ መሰረት የአካል ብዙነትን እንረዳለን። አኪያሙስ ተግባብተናል። እዚህ ጋር እግዚአብሔር ማን ነው? እግዚአብሔር ማን ነው? አኪያሙስ አብ፣ ወልድ፣ መንፈስ ቅዱስ። በጣም ጥሩ። እሺ አብ መንፈስ ቅዱስ ከአብ መንፈስ ቅዱስ ድኛ ወረዱ እያልከኝ ነው? እንደዛ አይደለም ያልኩ ያለሁት እንደዛ አይደለም። እግዚአብሔር እንደዛ ነው ብለኛላ እንዴ? እግዚአብሔር ማለት ሶስቱ ናቸው ብለኛል። ሶስቱ እግዚአብሔር የሚለው ቃል ማለት ነው አምላክ ለማለትም ልንጠቀመው እንችላለን በዚህ ኮንቴክስት ከፈለክ። እንዴ እኮ አምላክ ከአምላክ ዘንድ ድኛ ወረደ እያልከኝ ነው አይደለም? አዎ የአካል አምላክን ሙሴ ሲጽፈው በአንድ አካልነት አልጻፈውም ነው የኔ ስቴትመንት። የአንተን አሰምፕሽንና ፖሲቢሊቲዎች እዚህ ላይ ኢምፖዝ አታርግብኝ። የአካል ሲንጉላሪቲን አይገልጽም። ሙሴ እግዚአብሔር ብሎ ሲገልጽ የአካል ሲንጉላሪቲን አይገልጽም። ኦሪት ዘፍጥረት ላይ ያለውን ማለት ነው እናንተ ለክብር ወይም ማጀስቲክ እንትን ነው አነጋገር ነው የምትሉት። ኑ ሰውን በመልካችን ለምሳሌያችን እንፍጠር የሚለውን
አዳም ክፉና ደግን ለመለየት ከኛ እንደ አንዱ ሆነ የሚለውን ቃል ማለት ነው ማጀስቲክ እንትን ነው አፕሮች ነው እያላችሁ የምትሉት ነገር እኔ አሳማኝ አይደለም። በዚህ ጥቅስ መሰረት አኪያሞስ ከንግድ ባንክ አካውንቱ አኪያሞስ ወደ አቢሲኒያ ባንክ አስገባ። ስንት አኪያሞሶች ነው ያሉት? ደግሞ ጥያቄው አኪያሞስ ከንግድ ባንክ ወደ አኪያሞስ አቢሲኒያ ባንክ አካውንቱ አስገባ። አይገልጸውም። እኔ የጠቀስኩልህን ጥቅስ ይሄ አይገልጸውም። አኪያሞስ ከአኪያሞስ ዘንድ እኮ ነው። አኪያሞስ ከአኪያሞስ ዘንድ ሌላ ምሳሌ አይፈልግም። እግዚአብሔር ከእግዚአብሔር ዘንድ ነው የሚለው። እግዚአብሔር ከእግዚአብሔር ዘንድ ከሰማይ እያለ ይገልጻል። አኪያሞስ እንደዛ ካልክ ማለት ነው። ይኸውልህ እኔ እንደዛ ካልክ ደግሞ ወዴት እወስድሃለሁ መሰለህ? የትኛው እግዚአብሔር አኪዬ? የትኛው እግዚአብሔር? የትኛውን ኮንክሉዥን ላይ ድረስ አሁን አይ ኖ እየጠየቅኩ ነው ብሮ አካል ብዙነትን ሙሴ እንደገለጸ ከተግባባን ብቻ ለኔ ኮንቴክስት እዚህ ላይ ሊያዝኩት ነገር በቂ ነው። አልተስማማንም ነው። እኔ ለአንተ አልከኝ እኔ ነው እግዚአብሔር ነው አልኩ። አንተ ደግሞ ነው ሁለት አካል ብዜት እንዳለ ሁለት እግዚአብሔር እንዳለ እዚህ ጋር እያሳየ ነው። አካል ነው ብዜት እያሳየ ነው። ሙሴ ሲገልጽ ብዙ አካላት አዎ በቃ አልኩ እኮ አንድ አካል አልገለጸም። አርጊውመንት አዎ ሁለት አካሎችን ሪፈር አድርጓልና የትኛውን እግዚአብሔር ነው? ኦኬ ሁለት አካል ናቸው ካልከኝ የትኛውን እግዚአብሔር ነው እያልኩ ነው። ቀጣይ ጥያቄ በቃ አብ ወልድ መንፈስ ቅዱስ ነው የሚለው። ኦኬ የመጀመሪያው አብ ወልድ መንፈስ ቅዱስ ከሚቀጥሉት አብ ወልድ መንፈስ ቅዱስ ድኛ አውረድ ወደ ሎጥ መንደር እያልከኝ ነው። ኦኬ ገባኝ። አሁን አባባለ ስድስት አድርጋችሁ ያልከኝ ለዚህ ነው። አዎ ኦኬ። ስለዚህ እዚህ ላይ ምንድነው መሰለህ ስድስት አካላትን ለመግለጽ ምናምን ፈልጌ አይደለም እኔ ይሄን ጥቅስ የጠቀስኩት። እግዚአብሔር ከእግዚአብሔር እንደ አባባል ከሆነ ኖ ሙሴ ሪዝን አለው። እግዚአብሔር ከእግዚአብሔር ዘንድ በሰዶምና በገሞራ ላይ እሳትን አዘነበ ሲል ሪዝን አለው። የኔን አሰምሽን እዚህ ውስጥ ከትቼ ልነግርህ አልችልም፣ ግን ሪዝን አለው። ሙሴ በዚህ መጽሐፍ ላይ እግዚአብሔር ብሎ የጠቀሳቸው በሙሉ የአካልን ሲንጉላሪቲ የሚገልጽ አይደለም፣ የመለኮትን ሲንጉላሪቲ ነው የሚገልጸው። አሁን እኮ አካል ነው አልከኝ እኮ አካል እኮ የአካል መልቲፕሊኬሽን እንዳለ እኮ እንተማመን ብለህ ነበር። ከደቀ እሱ ላይ ተስማምተናል እኮ አልከኝ እኮ። አሁን ደግሞ ወደ መለኮት መጣ እንዴ? ተው እንጂ የአካልን እዚህ ማለት ነው ሲንጉላሪቲ አይገልጽም ብዬሃለሁ። ሶስት አካላት ይገልጻል ነው እኔ ልደርስበት የፈለኩት ኮንክሉዥን ነው። you are like making up things እና ትንሽ ማለት አይን ላይ ደግሞ ወጣቶች ነን እየተማማርን ነውና like you are swearing a lot ደስ የሚል ማለት እግዚአብሔር ማለት አካሉን ሁለት እግዚአብሔር ማለት አካላዊ ብዜት እንደሆነ አስቀምጧል አልከኝ። ኦኬ እንደዛ ካልክ ደግሞ እግዚአብሔር ማን ስልክ እግዚአብሔር የሚገልጸው አብ ወልደ መንፈስ ቅዱስ ነው አልከኝ። ኦኬ አብ ወልደ መንፈስ ቅዱስ ከአብ ወልደ መንፈስ ቅዱስ ዘንድ ድኝ ወደ ሎጥ ህዝቦች አዘነቡ ማለት ነው ትልክ። ኦኬ ገባኝ። ስድስት ሲሆኑ በዚህ ምክንያት ነው ደግሞ ብለህ አሁን ነው የሚያሳየው ደግሞ መለኮቱን አንድ እንደሆነ ነው የሚያሳይ አልከኝ። ሀውዛ ብሮ አይደለም አንተ የምትለው ነገር እስናት እንትን ልድገመው የምለውን ነገር በሙሴ እኛ ማለት እግዚአብሔርም ከዚህ በፊት የተጠቀሱትም ጥቅሶች ይህንንም ከጨምረህ የምትረዳው እግዚአብሔርን ሲጠቅሰው ሙሴ የአካል ሲንጉላሪቲ እንዳልገለጸ ግልጽ ነው። ግን የትኛውን የሚለው ግን እዚህ ላይ ዲፋይን ለማድረግ እኔ ማለት ነው ከአሰምሽን ያለፈ ነገር ልነግርህ አልችልም። አይ እግዚአብሔር ስለኮ እግዚአብሔር ታዲያ ማን ነው? እግዚአብሔር አንተ አሰምሽን እኮ አይደለም። በእናንተ እምነት እግዚአብሔር አሰምሽን ነው። እግዚአብሔር ወንጌል ላይ ጌታ እግዚአብሔር ብሎ ሲናገር ጌታ ኢየሱስ እግዚአብሔር እያለ ሲናገር አብን ዲፋይን እያደረግ ነው ወንጌል ላይ ሲሆን ማለት ነው። አይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላችሁ ነው የምታምኑት አይደለም? እዚህ ጋር እግዚአብሔር ሲባል ይለያል እንዴ? አሁን ከዛ ዴፊኒሽን እዚህ ላይ ኮንቴክስቱ ይለያል። የአካል ብዙነት እግዚአብሔር ዴፊኒሽኑ እዚህ ጋር ብሉይ ኪዳን ያለው እግዚአብሔር ከአዲስ ኪዳኑ ይለያል ማለት ነው። ባይ ዴፊኒሽን አይደለም፣ አገላለጹ ይለያል ነው የጸሐፊው አገላለጽ። ዴፊኒሽን አልኩ እኮ አገላለጽ እኮ ዴፊኒሽን ማለት ነው። ዴፊኒሽን አይደለም አገላለጽ፣ አፕሮች ነው። በማብራሪያው ማለት ነው። አፕሮች ነው አገላለጽ እኮ ዴፊኒሽን አይደለም። በማብራሪያው አፕሮች እኮ አልኩ እኮ አፕሮቹ ምንድን ነው? እግዚአብሔር እዛ ጋር ስላሴ ነው፣ እዚህ ጋር አንድ ነው እያልከኝ ነው። እዚህ ላይ ምንድን ነው መሰለህ እኔ ምንም ነገር አሰምሽን አልነገርኩህም። ሁለተኛ ደግሞ አንተ የምትጠይቀኝን ጥያቄ ለመመለስ ከሞከርኩኝ ከአሰምሽን ያለፈ ሰርቴን የሆነ መልስ ልሰጥህ አልችልም። ግን እግዚአብሔር ከእግዚአብሔር ዘንድ ብሎ ፐርፐዝፉሊ
ወደ ሲንጉላሪቲ ኮንክሉድ እንዳልናደርግ የሚረዳንን ጥቅስ አይ አስቀምጧል ሙሴ። አሰምሽንም አይደለም ነው በምታምኑበት እኮ ነው እየጠየቁ ያለሁት። እግዚአብሔር የምትሉት መለኮቱን ነው። መለኮቱ ደግሞ ምንድን ነው? እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ናቸው አይደለ? በዚህ ታምናለህ? ኤግዛክትሊ። እዚህ ጋር ከእግዚአብሔር ዘንድ ሲል ማንን ሪፈር እያደረገ ነው? ሶስቱን አካላቶች አይደለ? ሊሆንም ይችላል ላይሆንም ይችላል። ሰርቴን መሆን አይቻልም። ኦኬ ቴንክ ዩ። በቃ አይደለም እግዚአብሔር። ስለዚህ እግዚአብሔር አንድም ሲፈልግ አንድ ይሆናል፣ ሲፈልግ ደግሞ ሶስት ናቸው እያልከኝ ነው። ኢት ዲፔንድስ እያልከኝ ነው። ኤቨርቢ ላይፍ አንድ ቦታ ላይ ቆሞ ማውራት አለ። እኔ አሁንም አገን እንዳገኝ በሙሴ አገላለጽ የአካል ሲንጉላሪቲን አልገለጸም። አንዴ እባክህን ለአድማጭ ማሰልቺ እንዳይሆን ይኸውልህ፣ እግዚአብሔር ስትል ቆይ ቤቴ አንዴ፣ እግዚአብሔር ስትል ሶስት አካል ነው ወይስ አይደለም? የአካል ሶስትነት እኛ እናምናለን። በቃ ስለዚህ እዚህ ጋር ሁለት እግዚአብሔር ተጠቅሰዋል። የመጀመሪያው እግዚአብሔር የሚያሳየው ሶስት አካልን ነው ወይስ አይደለም? ባጭሩ እዚህ ላይ የመጀመሪያው እግዚአብሔር ማለት ነው። እሺ ስንት አካል ነው? ብቻውን ሊገልጽ ይችላል። ምክንያቱም ይችላል አይደለም? እግዚአብሔር ስትል አንድ አካል ወይ ሶስት አካል። አዲስ ኪዳን ላይ እግዚአብሔር ብሎ ሲገልጽ አብን ብቻ ይገልጽ በነበረበትም ኮንቴክስት ሊሆን ይችላል። እዚህ ላይ ግን ይችላል እኮ አይደለም። አሁን እኮ እያወራን ያለ ነው። ከግምት ያለፈ ነገር ልነግርህ አልችልም። ዴፊኒትሊ የሚያስማማን ነገር የአካል ሲንጉላሪቲን ሙሴ አልገለጸም። ግልጽ አድርጎ አኪያሙስ እባክህ፣ አሁን ግምት አይደለም ስለ እምነት ነው እያወራን ያለ ነው አይደል? ስለ እምነት ከሆነ እግዚአብሔር ስትል ሶስት አካል እንደሆነ ግልጽ ነው። አብ፣ ወልድ፣ መንፈስ ቅዱስ እንደሆነ ነው በእናንተ አስተምሮት። ያ ከሆነ እግዚአብሔር ከእግዚአብሔር ዘንድ ስትል የመጀመሪያው ሶስት አካል አለ፣ ቀጣይ ሶስት አካል አለ። 3 ሲባዛ በሁለት 6 አካል እያደረከው ነው። ሊያስረዳ እየሞከረ ያለው ያንን ነው። አይ አይደለም ምትል ከሆነ ደግሞ ሁለት እግዚአብሔር አለ እያልከን ነው ወይ? ምንድነው? ግራ አጋባህን እኮ። መልካም እሺ፣ እግዚአብሔር የሚለውን ቃል ሁለት ጊዜ ገልጾታል። አይደለም አላምነው። እግዚአብሔር የሚለውን ቃል እዚህ ላይ ሁለት ጊዜ ገልጾታል። ስለዚህ 6 አረከው ነው እያልከኝ ያለኸው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ማለት አይደለም አኪያሙስ? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ለማለት የምንገልጽበት ጊዜ አለ። ከእንደገና ደግሞ በተለይ ደግሞ አብን ብቻ የምንገልጽበት ጊዜ ደግሞ አለ ወንጌል። ስለዚህ እግዚአብሔር አንዴ ሶስት ነው የሚሆነው። ለምሳሌ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ቆመን እናወራ። እዚህኛው ፖይንት ላይ ቆመን እናወራ። ራሱ እኮ ጥቅሱን ያመጣው ይኸውልህ፣ እዚህኛው ላይ እኮ አኪያሙስ እባክህ ይኸውልህ፣ እግዚአብሔር ሲባል አንድ አካል ነው ወይስ ሶስት አካል ነው? ይኸውልህ ፊውዴል፣ እዚህ ላይ አንተን ጥያቄ ባልመልስም የኔን ኦብጀክቲቭ አስቀምጫለሁ። የአካል ሲንጉላሪቲን ሙሴ አልገለጸም። ሌላ ነገር ውስጥ አልገባም። የአካል ሲንጉላሪቲን አልገለጸም። ዘፍጥረት ላይም ሲነሳበት ጥያቄውን አትመልስም። እዚህ ጋርም ስትመጣ ጥያቄውን አትመልስም። እግዚአብሔር ከእግዚአብሔር ዘንድ ሲል አይ ሁለት እግዚአብሔር አለ የምትለን ከሆነ ኢትስ ኦኬ። እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ የአካል ሁለትነትን ገለጸ እዚህ ላይ በቃ ቤትዬ እንደዛ አይደለም። እሱ ያወቀውን መልሷል። የኛ መቀበል ያለ መቀበል ደግሞ የህሊናና የተመልካች ነው። ቤቲ አንድ ዋሚ እሺ አይ That's fine, but wait. ቤትዬ ነሳ አይ ኖ ፊውዴል በቃ እቤት እመጣለሁ። እሺ አንተ ጋር በቃ ይቅርታሽ። ቻው። አኪያሙስ ቆይ አንድ ጊዜ አትውጣ። ይወያያሉ ግን እኔ ራሴ ያመነበት መልሷል እኮ። ቤት እየሰደብሽኝ ነው። ሳትሳደቢ ንገረኝ። አይ አንቺ ሰደብሽኝ፣ አቃለልሽኝ፣ አዋረድሽ።
አቃለልሽኝ በ64 ሰዎች ፊት ሰደብሽ። አሁን በቃ ወደ ውይይታችሁ ግቡ። ውይይታችን ቀጥል ለመሰለሽ ይሄ ነው የሚፈልገው ለውይይታችን እንዳትቀጥል I go to your whole point አውቀዋለሁ አኪያሙስ ጋር ተወያይተናል ከዚህ በፊት አውቃለሁ ችግር የለውም just give me a second አንድ ደቂቃ ብቻ አውርቼ ነኝ ከአቡኪ ጋር ይቀጥላል አኪያሙስ አንተ አሁን እግዚአብሔር እዚህ ጋር ሁለት እግዚአብሔር ስለተባለ ነው አይደለም ሁለት ናቸው ብለ ያሰብከው አኪያሙስ የኔን ሐሳብ አይደለም ስቴት ያደረኩት ሙሴ በመጽሐፉ ላይ የአካል ሲንጉላሪቲን አልገለጸም ነው ያልኩት በቃ ዛት ሲት ከዛ ያለፈ ነጥብ እኮ እኔ ስቴት አላደረኩም እግዚአብሔር ሁለቴ ስለተጠቀሰ ነው ወይ ሌላ መስቀለኛ ጥያቄ ለመመለስ ፈቃደኛ ለመሆኔ ነው ያበሳጫት እንጂ እኔ የሙሴ መጽሐፍ ላይ ሙሴ የአካል ሲንጉላሪቲን አይደለም የገለጸው ብቻ ነው ስቴት ያደረኩት ሁለቴ ስለተጠቀሰ ነው ወይ እዚህ ጋር የአካል ሲማን ነው እዚህ ጋር ብቻ አይደለም ሱራውት ማለት ዘፍጥረት ላይ ባሉት ጥቅሶች 3-4 ጥቅሶች ውስጥ እግዚአብሔር ያለ ሁለቴም ሶስት ጊዜም በላይ ስለተጠቀሰ ነው ያልከኝ ነው ስሙ የአካል ብዙነት አለ በሙሴ ስለዚህ ማለት ነው ስለዚህ በጣም ጥሩ ስለዚህ በመጽሐፍ ቅዱስ ላይ እንደዚህ ብሎ እግዚአብሔር አብርሃም ጠርቶታል አይደለም አብርሃም ብሎ 3 ጊዜ ጠርቶታል ስንት አብርሃም ነው ያለው ይሄ ቃላት መደጋገም ሲጠራው አብርሃም ሆይ እያለ 3 ጠርቶታል አብርሃም ግን ሲጠራው አንድ አብርሃም ነው የጠራው እዚህ ጋርስ እንዴ 3 ጊዜ እግዚአብሔር ስላለ 2 ጊዜ እግዚአብሔር ስላለ 3 እግዚአብሔርና 2 እግዚአብሔር አለ ማለት ያ ጥሪ ነው አድሬሲንግ ነው አብርሃምን አድሬስ ያደረገው እዚህ ጋር ሪፈር ያደርጋል አይደል እንደ እግዚአብሔርን እዚህ ጋር ምንድነው መሰለህ የጸሐፊው ፐርስፔክቲቭ ነው የእግዚአብሔር ፐርስፔክቲቭ የጸሐፊው ፐርስፔክቲቭ እዚህ ላይ ምንድነው እግዚአብሔርም ከእግዚአብሔር ዘንድ እያለ ፐርስፔክቲቭን እያስቀመጠ ነው ቁጥር 24 ላይ በሁለት አፕሮች እንግዲህ ያስረድቻለሁ ጌታው ያንተ የሰላምታው የአብርሃምን ሲጣራ ይሄ ቃላት መደጋገሙን ጥሪ ላይ እግዚአብሔር እንዲህ ብሎ ተጣራ ነው ይሄ ግን በጸሐፊው ፐርስፔክቲቭ እግዚአብሔር ከእግዚአብሔር ዘንድ በሶዶምና በገሞራ ላይ እሳትን አወረደ ነው የሚለው ስለዚህ የአካል ሲንጉላሪቲን አይገልጽም ይሄን ብቻ ነው ስቴት ያደረኩት አኪያሙስ ሰውን በመልካችን እንደምሳሌያችን ፍጠር የሚለውም አዳም ከኛ አንዳንዱ ሆነ የሚለውም የአካል ሲንጉላሪቲን አይገልጽም ማንም ሰው በቀላሉ የሚረዳው ነው ማንም ማንበብ የሚችል ሰው በቀላሉ ይረዳዋል ሲንጉላሪቲ እንደሆነማ እኮ አምላክ 3 ነው ወይ ስንልክ አብ ወልድ መንፈስ ቅዱስ ብለህን ኦኬ አብ ወልድ መንፈስ ቅዱስ ወደ አብ ወልድ መንፈስ ቅዱስ ሎጥ ላይ ያዘነበው የሎጥ ህዝብ ላይ ያዘነበው ስንልክ አይ እንደዛ ማለት አይደለም እዚህ ጋር አንዱን አምላክ ነው የጠቀሰው አልክ ስለዚህ ሲፈልግ እግዚአብሔር አንድ ጊዜ ያልኩ ምንድነው መሰለህ ፎር ሹር ከአሰምሽን ያለፈ መልስ ልሰጥ ስለማልችል በቃ ይሄን አሰምሽን ነው አሁን ጥያቄውን አለፍኩት ያንተን ጥያቄ ኤኒዌይስ ቤቲን በጣም ስለማከብራት በጣም ሎንግ ታይም ደሞ ስለተከራከር እንዲናደርግ ቤቲ ቴንክ ዩ እኔ ልውጣ እናንተ ቀጥሉ ካቡኪ ጋር እንድታወራ ትፈልጋለህ ቆይ አንድ ጊዜ እኔ ጥያቄ አለኝ ቤቲ ለብቻሽ ሌላ ጊዜ እኔን መውቀስ ባለብሽ መጠን ትወቅሽኛለሽ አኪያሙስ እኔ እንደወጣ ግን ፈቀጅልኝ አሁን ቆይ አንድ ጊዜ አትውጣ እኔ እፈልግሃለሁ ምን መሰለክ እስካሁን አንድ ነገር አልተናገርኩም ብዙ እየተናገርኩ ነበር አራኒ አንተ አይደለም አልተናገርክም ያልኩት እኔ አልተናገርኩም እግዚአብሔር ከኛ አንዳንዱ ሆነ ሲል አንተ ስንት የትኛው መሰለ ያልክ ነው አዳም ክፉና ደግን ለመለየት ከኛ እንደ አንዱ ሆነ ይላል እግዚአብሔር እዛ ላይ እኛ ብሎ ራሱን እዚህ ላይ እግዚአብሔር ሲጠራ የቁጥር ብዙነት ያሳያል ሰውን በመልካችን እንደምሳሌያችን እንፍጠር ሲል የቁጥርን ብዙነት ያሳያል የአካል ብዙነት ያሳያል የአካልን ሲንጉላሪቲ አያሳይም አጠቃላይ ሙሴ በመጽሐፉ ላይ የአካል ሲንጉላሪቲ እንደሌለ ቅልብጭ አድርጎ አስቀምጧል ነው የኔ ኦብጀክቲቭ ይሄ ብቻ ነው ዛሬ የተነጋገርንበት ሌላ ፖይንት አላነሳሁም ገብቶኛል ግን እኮ ከዛ ጋር ዘፍጥረት 3:22 ላይ እየተናገረ ያለው አዳም ከኛ አንዳንዱ ሆነ ሲባል ከእግዚአብሔሮቹ ጋር አይደለም ወይም እግዚአብሔሮች ብዙ ሆነው አይደለም ገብቷል ይሄ እግዚአብሔር ከኛ አንዳንዱ ቁጥር 5 በመታነብበት ጊዜ አዳም የመሰለው እንደ መላእክት ነው እንጂ እንደ እግዚአብሔር አይደለም ነገር ግን እግዚአብሔር ከኛ ስላለ ብዛታቸውን ያመለክታል የሚለው ከሆነ በጣም ተሳስተሃል ምክንያቱም ለምሳሌ እግዚአብሔር ከመላእክት ጋር ሆኖ ራሱ የሚያረጋው ግን ንግግር አለ ለምሳሌ ከያዕቆብ
ጋራ እግዚአብሔርና ሰው ታግሎ ነበር አይደለ? ያ ከያዕቆብ ጋር የታገለው በዘፍጥረት 32 ላይ ከእግዚአብሔር ጋር እና ከሰውና ከአምላክ ጋር ታግለሃል እና ከዛሬ ወዲህ ስምህ ያዕቆብ አይባል እስራኤል ይባል ብሎት ነበረ። ይሄ ደግሞ የታገኘዋለ እዛ ጋር ከእግዚአብሔርና ከሰው ጋር የነበረው ሰው የተባለው መልአክ እንደሆነ በሆሴ 12:4 ላይ ታገኘዋለ እና እግዚአብሔር ከመልአክ ጋር ሆኖ ራሱ እኛነትን ይጠቀማል። ያ ማለት ግን እግዚአብሔርና መልአክ አንድ ናቸው ማለት ሳይሆን እግዚአብሔር እኛ ብሎ ሲናገር 3 ነው 4 ነው የሚሉን አያሲዝም። እሺ ይሄኛው ጥቅስ እኔ የጠየቀስኩላችሁ 19:24ን እንዴት ትረጃለሽ? እኔ ለምሳሌ አኪያሞስ ዘንድ ነበረ ብልህ ምንድን ነው አንተ የምትረዳው? ቢያንስ ሁለት አኪያሞሶችን እረዳለሁ። ሁለቴ አኪያሞስ ብለሻል፣ ከአኪያሞስ ዘንድ ብለሻል። አንድ ስልክ አለ ኦብጀክት፣ አንድ ሳብጀክት ስልክሽ አለ፣ አንድ ሳብጀክት አንቺ ያለሽ። ሁለት ሳብጀክቶች ያለው ልጅሽን እና አንቺን ሁለት ሳብጀክቶች ያለው። ኦኬ ቤት ሾ ወይ አንድ አባሁን ፖይንት ላይ ሃዩ እየተከተ ያለሽ ይሄን ጥያቄ ምሳሌ በደንብ አዳምጠኝና አኪያሙ አንዴ ፊደል እቤትህ ልግባ አንተ ጋር ሌላ ጊዜ ደከመኝ። እውነት አይደለም ወዳጄ፣ አንዴ እቺን አዳምጠኝና ፊደል ለብበል ፊደል ዘንድ የነበረውን ስልክ ለቤት ይሰጣት ቢባል ስንት ፊደል ነው ያለው? ፊደል አሁን ምንድን ነው መሰለህ ፊደል ዘንድ የነበረው ማለት አኪያሙስ አዳምጠኝና ፊደል ዘንድ የነበረውን ስልክ ለቤት ይሰጣት ቢባል ስንት ፊደል አለ? በዚህ ኮንቴክስት አንድ። አመሰግናለሁ። እዛም ጋር በእግዚአብሔር ዘንድ የነበረው ምንድነው? እግዚአብሔር ያወረደባቸው ገብቶሃል? ከእግዚአብሔር ዘንድ ሁለት እግዚአብሔር ሳይሆን አሁን እኮ ያልተረዳኸው ለዛ ነው። ቀደም 6 ያንተን ድጋሚ እናምጣው። ቆይ ያንተን ግራማቲካሊ ነው ያንተን ንግግር ግራማቲካሊ ነው ያንተን ንግግር ግራማቲካሊ ነው። ምንድነው አድጀክቲቭ አለ ወይም ዲፋይን ያደረክበት እንከራከር እኮ አይደለም። አሁን በኒው ተስማማን አንድ ፊደል ነው ያለው። ያመጣውን ጥቅስ ደግሞ እንመልከት። ግራማቲካሊ ልክ ስለሆነ ነው። ቆይ ይኸውልህ አንተ የጠቀስከው አንዴ ፕሊስ አንድ መሆኑን ተማመንን። በቃ እሱ ጋር ጭቅጭቅ የለንም። ኖ ግራማቲካሊ ልክ አይደለማ። ሁለቱ እኮ ግራማቲካሊ ይለያያል። እንመልከተው አንዴ እባክህን አንዴ ያንተን አፕሮች ግራማቲካሊ ነውና ይሄን እንመልከተው። በቋንቋ ህግ ነውና ኧረ እባክህ ቆይ አንዴ በቃ ተረጋጋና እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ድን አዘነበባቸው ነው። ስለዚህ እዚህ ጋር እያለ ያለው እሳትና ድን ማን ጋር ያለው? አኪያሞስ ማን ዘንድ ነው ያለው? እግዚአብሔር ዘንድ። አመሰግናለሁ። ስለዚህ ሁለት እግዚአብሔር ሆኖ ሳይሆን እነዚህ እሳቱና ድኑ ያለው ማን ጋር ነው? እግዚአብሔር ዘንድ ነው። ስለዚህ እግዚአብሔር ከራሱ ዘንድ ያለውን እሳትና ድን አዘነበባችሁ ነው እንጂ ሁለት እግዚአብሔር አለ የሚል አውድም ኮንቴክስትም ሽታውም የለም። አንተ አልክ ፊደል ጥቅሱን መልሰህ እናንብበውና አንተ የመጣህበትን ግራማቲካል አካሄድ እንየው። ለማንኛውም ለመረዳት ከፈለክ ገብተህ ቼክ አድርገው። ግልጽ የሆነ ንግግር ነው። አይደለም ሁለት ነው የምትልም ከሆነ ገብቶሃል። የመሸናነፍ መንፈስ ውስጥ ስለገባ ነው። ይለፈኝ ለዛሬ ይደር እቤትህ እመጣለሁ አንተ ጋር ቤትህ ልምጣ። አቅማን የእውነት ወይ አኪያሙስ አንዴ ቆይ ሁለት ናቸው ካልከንም እኛ ችግር የለብንም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ ሶስት አካል ነው። ቀጥሎ ያለው እግዚአብሔር ሶስት አካል ነው። ፊደል የኔ ሐሳብ ላይ የራስን ሐሳብ ኢምፖዝ አታድርግ። የኔ ሐሳብ ሲምፕል ነው። ሙሴ በዘፍጥረት ላይ የገለጻቸው አገላለጾች በሙሉ እግዚአብሔር ብሎ የሚገልጽባቸው ላይ ማለት ነው እንደ አንድ መግለጽ እየቻለ እንደ ብርቱ ነብይነቱ የአካል ሲንጉላሪቲን እንትን የሚል ነገር ጨምሯል። እዚህ ላይ የአካል ሲንጉላሪቲን አታይም። ይሄን ያሳያልና እህታችን ምናልባት ማለት ነው ሊመስል የሚችለው ሎጂክ እህታችን ያነሳችው ሎጂክ ቆይ እህታችን ከእግዚአብሔር ጋር ተፋለመ የሚለውን በሆሴ እሱን ጥቅስ ብትነግረኝ ምናልባት ለኔ ቤት ስራ ሰጣኛለች። እዚህ ጋር እንቁምና ቆይ ትቀጥላለህ ከሷ ጋር ችግር የለም። እዚህ ጋር ይሁን ዝም ብላ ትንገረኝና ለኔ ቤት ስራ ይሁንኝ። እዚህ ጋር ለምን ተሻሻለው? እሱን ንገረኝ። ሆሴ ስንት ነው ያልሽኝ? ለፊደል መልስለትና የኔ ትግል ሆሴ 12:4 ላይ ከእግዚአብሔርና ሆሴ 12:4 አይዋ
ግን ለፊት መልስለት። ከደከመህ ግን የቤት ስራ እንዳልከው የቤት ስራ ይሆንልሃል፣ ከሌሎች ጋር ይቀጥላሉ። ግን አንድ የጠየቀህ ጥያቄ አለ፣ እሱን ብትመልስለት ይልህለኝ አማሪ ምን አለ መሰለህ አኪያሙስ፣ አሁን ሙግት አስፈላጊ ነው ብዬ አላምንም። ብዙ ሰው አበሳጭቻለሁ። ብዙ ሰው አበሳጭቻለሁ። ብዙ ሰው አበሳጭቻለሁ። ትዕግስት ያስጨረስኳቸው ሰዎች አሉ። እኔም ደክሞኛል። ፍቀዱልኝ። ግድ የላችሁም። ችግር የለውም። የቤት ስራ ይዘህ ሄድና ችግር የለውም። አሁን ሁለቱም የቤት ስራ ስጠኝ። ግድ የለም። እሺ አዳምጠኝና ሁለቱም ያመጣቸው ጥቅሶች ኮምፕሊትሊ አያስኬዱህም። በተለይ አሁን ያመጣው ደግሞ እግዚአብሔር ማለት 3 አካል ከሆነ 3 ሲባዛ በ2 6 ታደርገዋለህ። ይሄ ኮምፕሊትሊ አያስኬድህም። አውት ኦፍ ኮንቴክስት ነው ያወራ ያለው። ቆይ አልመለስም ብለሃል። ያንተ አሰምፕሽን ነው እሱ ያንተ አሰምፕሽን ነው። እግዚአብሔር ብሎ ጌታ አዲስ ኪዳን ላይ በገለጸበት ኮንቴክስት ከሄደ ይሄ ማለት ነው አንዱን አካል ብቻ ይገልጻል። አኪያሙስ ስጠይቅህ አልኖረኝ እኔ ቀጥል ነበር። አሁን ግን በቃኝ። ኖ አይደል እንትን አትበለዋ። ትዊስት አታድርገው። የኔ ሐሳብ ላይ የራስህን ሐሳብ ትዊስት እያደረክ አታስገባ። ለማንኛውም ፖይንቱን እንዝጋውና እዚህ ጋር የአካል ሲንጉላሪቲን እንደማይገልጽ ግን ያዙልኝ። ይሄን ብቻ ተናግሬያለሁ። ለዛሬ ይብቃኝ። በቃ አኪያሙስ ስለደከመህ እረፍት አድርግ። ሆሴዕ ስንት ነው ያልከኝ? 12 ሆሴዕ 12:4 ላይ ከሰው የተባለው መልአክ እንደሆነ ከእግዚአብሔር ጋር በእኛነት እሱን ጥቅስ በቃ ሊያዙ በቃ አዳም ከኛ እንዳንደሆነ ሲል እንደ መልአክ ነው የሆነው እንጂ አምላክ 3 ነው 4 ነው የሚለው አያሲዝም። ምክንያቱም ቁጥር 5ን በምታነበት ጊዜ እንደ መልአክ እንደሆነ ያስረዳል። ፎር ኤግዛምፕል እንጠቅሽልሃለሁ። ያኛውን አንብበው ሆምወርክ ይሆንልህ። ሌሎች ወገኖች ስላሉ 2 ወገኖች አሉ ከነሱ ጋር እሱም አያስኬድም። እሺ በቃ ደክሞሃል፣ እረፍት አድርግ። ተኛ በቃ እያነበብኩ ነው። እሺ እያነበብኩ ነው። የሆነ እቺ ምንድነው አልበከራ ሁለተኛው ምዕራፍ አልበከራ ሰምቲንግ እሱን እያነበብኩ ነው። ቋንቋው ለየት ይላል። ቋንቋው አቀራረቡ ለየት ይላል። ይሄ ሳነበው ትንሽ ያውልሽ እኔ እኮ አልተቸሁበሽም። ቋንቋው አፕሮቹ ለየት ብሎብኛል። አረ ቆይ ሐሳቤን ልንገርሽ። ለማንበብ ለመረዳት እየሞከርኩ ነው። የመጀመሪያው ምዕራፍ አልፈቲሃ የሚለውን ምዕራፍ ለማንበብ ሞከርኩኝ። ትንሽ ረቀቅ ብሎብኛል። መልሼ ማንበብ ያስፈልገኛል። አልበከራ የሚለውንም ለማንበብ እየሞከርኩ ነው። ትንሽ እሱ ለኔ ቀለል ይላል። ቋንቋው እያነበብኩት ነው። አማርኛውን ግን ዞሮ ግን ቤቴ አትበሳጭብኝ ለዛሬ አይደለም። ቆይ አዳምጪ። ይኸውልሽ ቤቴ በቃ ቤቲ ተይውት። አንተ ደክሞኛል አላልክም እንዴ? ይውጣ። እኔ እውነትም ህይወትም ኢየሱስ ነው። እኔ ለምንድን ነው እንደሱ የምትይኝ? ውሸት ላይ አልቆምኩም። ኢየሱስ ላይ ነው የቆምኩት። ኢየሱስ ህይወት ነው። ኢየሱስ እውነት ነው። እሱ ላይ ቆሜ ነው ማውራው። ኢየሱስ እውነት ነው። እኔ ውሸት ላይ አልቆምኩም። ልጁ ሊፍት ብሎ ትንሣኤና ህይወት ኢየሱስ ነው። እኔ ውሸት ላይ አልቆምኩም። ነውና እውነት ነው። ሊተራሊ የተጠቀሰውን ጥቅስ ጠቀስኩልሽ። ሊተራሊ የተጠቀሰውን የመጽሐፍ ጥቅስ ጠቀስኩልሽ። አንቺ አልሽ። ለማንኛውም በቃኝ። ለማንኛውም ተሰሎንቄ ላይ ምን ይላል? ሁሉንም ፈትሹ መልካሙንም ያዙ ይላል። በምዕራፍ 3 ቁጥር 64 ላይ እና በእኛና በእናንተ መካከል
ወደ ሆነች ቃል ነው። እርሷም አላህን እንጂ አላህን በብቸኝነት የምትለዋን ላኢላሀ ኢለላህ የምትለዋን ቃል እንድትሉ እኛም ጥሪያችን እናቀርብላለን። ስለዚህ ለነበረን ቆይታ እናመሰግናለን። ሌላ ቀን ትመለሳለህ ፉል ኢነርጂ ሆነክ ማለት ነው። እኛ ግን ለምሳሌ አዳር እንኳን ስለ ጌታችን አላህ ብንሰብክ ደከመን አንልም። ለነገሩ አንተ ችግር የለም እግዚአብሔር በሰባተኛ ቀን ረፍት ስላረፈ አንተ የምታርፍ አይፈረድብህም። ደህና ሁን እሺ።